እዚህ ሰውዬ ጋር ሄጄ እድናለሁ እፈወሳለሁ ብላችሁ የምታስቡ ከሆነ ፍጹም ተሳስታችኋል። ይህ ሰውዬ የሚለውን ስሙትና እዛ ላይ ሀሳብ እንሰጣለን። እስቲ ቪዲዮን እዩት። ትንሽ ህይወት ያለሽ ድረስ ለማገልገል ነው፣ ለሌላ ለምንም አይደለም። በቃ እኔ ብተው ደስ ይለኛል። በጣም ደስታውን ማልችለው እርፍ ብዬው ላለ ለምኖርበት እኔ አላጣሁም። እድሜ ለክብር አረጋውያን። ይሄ ሰው ምንድነው አጥማቂ ነኝ ነው የሚለው። ስሙን ራሱ ሲጠራ እንዲህ ብሎ ነው። ስሙት። አባ ባህታዊ ተክለ ማርያም ጸጋዬ መንግስቱ እባላለሁ። የምትሰድቡኝም የምትጠሉኝም በሙሉ እግዚአብሔር ይባርካችሁ፣ ልጆቻችሁን ጤናችሁን ይስጣችሁ፣ መንግስተ ሰማያት ያወርሳችሁ። አባቴ ማንም ሰው አይጠላዎትም፣ አባት አይደሉም፣ ክህነት የሉትም ተባሉ እንጂ በሰውነቱ የጠላዎት የለም። ሰላም ጤና ይስጥልኝ። እንዴት አላችሁ? በመላው ዓለም የምትገኙ ውድ የዮአብ ሚዲያ ተከታታዮች፣ እንግዲህ ዛሬ በአንድ መረጃ ወደ እናንተ መጥቻለሁ። በተለይ በዚህ ከአጥማቂ ጋር ተያይዞ አንድ አጥማቂ በአዲስ አበባ ውስጥ ከፍተኛ ነገር እያደረጉ ብዙ ህዝብ እያሳሳቱ ይገኛልና ስለኚህ እንመለከታለን። እንግዲህ ምንም አይነት ክህነት ሳይኖራቸው እያጭበረበሩ እንዳለ ብዙዎች አብረዋቸው የኖሩ ሰዎች በሙሉ መረጃዎችን እያወጡ ይገኛል። እኛም ደግሞ ክርስቶስን ከመከተል ይልቅ ሰው ተከታዮች ሆነናልና በስፋት ስለዚህ ነገር እንመለከታለን። የቤተ ክርስቲያን አስተምሮ ከአጥማቂዎች ከባህታውያን ጋር ምን ይመስላል? እንዴት ነው ራሳችንን መጠበቅስ ያለብን? እንዴት ነው ነገሮችንስ መመርመር ያለብን የሚለው በስፋት እንመለከታለን። ልክ እንደተለመደው ሁላችሁም እግዚአብሔርን ማመስገን አለብንና እግዚአብሔር ይመስገን እያላችሁ ጻፉ እስቲ። አሜን። ሁላችሁም እግዚአብሔር ይመስገን ብላችሁ የጻፋችሁ እግዚአብሔር በቸርነቱና በምሕረቱ ሁላችንንም ይጎብኘን። ምናልባት ለቤቱ አዲስ የሆናችሁ ሰብስክራይብ አድርጉ። ይሄ ቤት የተለያዩ መንፈሳዊ ትምህርቶችን የምታገኙበት ቤት ስለሆነ ካለን ነገር ሁሉ በላይ ኢየሱስ ክርስቶስ የሚልን ስም የሚተካ እሱንም መምረጣችን የሚተካከልም በዚህ ተተካክሎ ደስታ የሚሰጠንም ኃይል የሚሰጠንም ሕይወት የሚያድለንም የለም። የምንመካበት ስም የምንድንበት ስም አጋንንትን ተከራክረን የምንረታበት ስም ሰማይና ምድርን ሁሉ አልፈን ከሰማያት በላይ ባለ የብርሃን መጋረጃ ገብተን የምንኖርበት ኢየሱስ ክርስቶስ የሚል ስም ነው። ለዚህ ስም ለዚህ አምላክ ስጋውን ለሰጠን ደሙን ለሰጠን ቅድሚያ እንስጥ። ዓለም ሁለተኛ ትሁን። መቅድመ ኩሉ ህሱ መንግስቶ ወጽድቆ ኩሉ ሰይት ወሰከክሙ ብሏል እሱ። ከሁሉ አስቀድማችሁ መንግስቱና ጽድቁን ፈልጉ ሌላው ሁሉ ይጨመራችኋል ብሎ እንደነገረን ቅድሚያ ለመድኃኔዓለም እንዲሰጥ ሌላውን አስተካክቼ ወደ ጌታ እመለሳለሁ ሳይሆን ቅድሚያ ለክርስቶስ ሰጥቶ ሌላውን ኋላ አገኘዋለሁ ማለት የክርስቲያናዊ ጠባይ ነው። ሶስተኛው ባለጸጋ ነው። ጊዜ የለንም የሚሉ ለትምህርት ጊዜ የማይሰጡ ሶስት ገጸ ባህሪያትን ወክሎ የቀረበ ነው። በዓለም ላይ ያለውን በሙሉ ጊዜ የለንም የሚሉ ሰዎች አንደኛ ተምረናል የሚሉ ናቸው። ሁለተኛ የተሾሙ ሰዎች ናቸው። ሶስተኛ ሀብት አለን የሚሉ ሰዎች ናቸው። ሀብት ቢኖርም ብዙ ሀብት የምታስተዳድሩ ቢሆንም ኒቆዲሞስም ሀብታም ነበር። ካልተማራችሁ የእግዚአብሔርን ቃል ካልሰማችሁ የጌታችን የኢየሱስ ክርስቶስን ሕያው ቃል ካላዳመጣችሁ ሕይወት የላችሁ የሚለውን ሊያስተምረን ነው። ምናልባት የተከማቹ ሀብቶች በሙሉ ቢበዙ በእግዚአብሔር ቀኝ ለመቆም አንዳቸው ቢሆን አስተዋጽኦ የላቸው። እኛ ኦርቶዶክሳውያን ሀብትን አናወግዝም ብሏል ቅዱስ ዮሐንስ አፈወርቅ። በሀብት የሚመጣውን ትዕቢትና ስግብግብነት እናወግዛለን እንጂ ብሏል። ሀብት ካወቁበት ያጸድቃል። ነገር ግን ሀብትን ዓላማ አድርጎ መኖር፣ ከቃለ እግዚአብሔር መራቅ፣ ሀብትን እያደራጁ እያሳደዱ ዘመንን መጨረስ፣ ከክርስቶስ የሕይወት ቃል ተለይቶ መኖር ግን በእግዚአብሔር ያስፈርዳል፣ ሕይወትም አያሰጥም። ላለመማራችን የምንጠቅሰው የትኛውን ምክንያታችን ቢሆን በቂ አይደለም። ሀብቴን እስከማደራጅ ማለት አንችልም። ቀን ሀብት ብታደራጅ ማታ መማር፣ ማታ መጽሐፍ ቅዱስ መመልከት አለብህ። ወደ ክርስቶስ መምጣት አለብን። እንግዲህ ይሄ ሰው መላኮም የአይሁድ አለቃ ነው። ማታ ወደ ጌታ ይመጣል። ማታ የቀን መጨረሻ ነው። መጨረሻችን በክርስቶስ ነው መሆን ያለበት። ተሾምንም ተሸለምንም ነገድንም ተማርንም መጨረሻችን ክርስቶስ ካልሆነ እነዚህ ሁሉ መሬት ላይ ትተውን የሚቀሩና ተተናቸው የሚቀሩ ጉዳዮች ናቸው። ስለዚህ ጌታ ይሄንን ነው የሁሉ ነገር ማብቂያ ክርስቶስ ነው ለማለት ይሄን እንድንማር ነው
የኒቆዲሞስ ታሪክ የተጻፈልን። ይህ ሰው ቀድሞ ሌሊት ወደ ጌታ ይመጣ ነበረ። ቀድሞ መጣ፣ ቀድሞ ሌሊት ይላል። ቀድሞ ሌሊተ ዘመጻ ቀድሞ ሌሊተ፣ ሌሊት ቀደም ብሎ የመጣ ሰው ነው ማለት ጠዋት ቀድሞ የመጣ። አንድም ቀድሞ የመጣ የሚለው በዕለተ ዓርብ ለግንዘት ከመምጣቱ አስቀድሞ በፊት ለትምህርት መጥቶ ነበር የሚለውን ለማስተላለፍ ነው። ቀድሞ ወደ ጌታ ኢየሱስ የመጣ የተባለው ቀድሞ ወደ ኢየሱስ ክርስቶስ መምጣት የሚለው ምንን ያስረዳል ነው? ሶስት መሰረታዊ ነገሮችን የሚያስረዳ ነው። ቀድሞ ወደ ጌታ ኢየሱስ መምጣት የሚለው ለአባታችን ለአባ ገብረ ኪዳን እግዚአብሔር አምላክ ቃለ ሕይወትን እያሰማልን ጥሩ ትምህርት እንዳገኛችሁ ተስፋ አደርጋለሁ። እስቲ በቤተ ክርስቲያን ሐሰተኛ አጥማቂዎች ባህታውያን፣ ሚስት ኖሯቸው ባህታውያን የሚባሉ በእነዚህ ዙሪያ ቤተክርስቲያን ምን ትላለች? አስተምሯዋስ ምንድን ነው? እያንዳንዳቸው እየተጠሩ ቢነገሩ ምን ችግር አለው? አሁን እሱ ነው ችግሩ። እኛም የእንትና የሆነ ጣዖት እናበጃለን፣ የግል ጣዖት እናበጃለን እንዳይነካብን ይላል። አሁን የዚህ ዘመን ችግራችን የሰባኪ አድናቂ፣ የጠራቂ አድናቂ፣ የዘማሪ አድናቂ፣ የሆነ ባታዊ አድናቂ፣ ተከታይ የክርስቶስ ግን የለውም። በየቦታው ያለው እንዴት አባታችን ይነካሉ? ክርስቶስ ሲነካ ሩቅ ቢሲ ወልደ ዮሴፍ ሲሉት የት አለህ? ድንግል ማርያም ቅድስት ክብር ይደሎ ስማ እንዳልሆነ አድርገው ሲናገሩት አለ። ጻድቃን ሰማዕታት ሕይወት አልባ ሆኖ ሟች ናቸው ሙተዋል የሉም ሲባሉ ይነዳል፣ ይቆጫል። አያንተና ባገለ ሲመጡ በጣም ያስጨንቀን። በነገራችን ላይ በዚህ ዘመን የሥራ ፊልድ መሆኑን ልነግራችሁ ፈልጋለሁ። ባህታዊነት፣ ዘማሪነት፣ ሰባኪነት የሥራ መደብ ነው። ለምን ካላችሁ ማንም ተነስቶ ያለ አንተ ለኔ ካለ ዘማሪ ይሆናል አይደለ? ማንም ተነስቶ ወገን ስማ መከራ እንዲሆነ ነው ኑ ፈውስ አለ እግዚአብሔር የሰጠኝ ጸጋ ነው እናንተ ለማገልገል ነው ካለ ባህታዊ እንተና ይሆናል። ስማ የእግዚአብሔር ቤተሰቦች ምዕመናን ካለ ሰባኪ እንተና ይሆናል። የእህል ጣዕም እንጂ የትምህርት ጣዕም ማይለይ ሰው አልፈጠርንም። የእህል ጣዕም ብቻ የሚለይ የትምህርት ጣዕም፣ የቅድስና ጣዕም፣ የታምራት ጣዕም፣ የዝማሬና የቅድስና ጣዕም የማይለይ የሚወራውን ብቻ የሚለይ ሆኖ ደና የለበሱ ዜና የሚያወሩ በጣም ፊት ለፊት ዩቲዩብ ላይ ምና የሚያያቸው እንደ ባህታዊነት እንዲህ ነው እንዴ ጎበዝ እየተጋደሉ በየገዳም ያሉትን አስቡ እንጂ ጎበዝ በየገዳሙ ያሉትን ምንም የሌላቸውን እንኳን እንደዚህ ሊሆኑ እጃቸው ላይ ሳንቲም ነክተው ማያውቁትን ምንም አቅሙ ጸጋው እያላቸው የሚሸሹትን መመልከት ይጠይቃል። ቁመኒ በእንተ እግዚአብሔር አባ ስለ እግዚአብሔር ብለው ቆየን። አነኒ ጎይ በእንተ እግዚአብሔር እኔም ስለ እግዚአብሔር ብዬ እየሸሸው ነው። እንዲህ ነው ሂደቱ። ምዕመኑ እንዲደናገር ሆኗል። ማንን እንመን? እነዚህ እነ መምህር ገሌ እነ አባ ገሌ እነዚህ በሴቶችም አሉ ታምር የሚያደርጉ እንደዚህ አደርጋለሁ የሚሉ አሉ። በመቤታችን ተገልጣልናለች ምትል አንዲት እህታችንም አሁን አለች። አሁን እነዚህን የሚከተሉ ሰዎች ለምንድነው እንደዚህ የምታደርጉ ተብለው ሲጠየቁ ስህተት ከሆኑ እነ ብፁዕ አቡነ ገሌ ለምን አይቃወሟቸውም? ለምን ይገኛሉ በዓላቸው ላይ? ለምን ይመርቋቸዋል? ለምን ያመሰግኗቸዋል? ብለው ያነሳሉ ማለት ነው። እንደዚህ ላይ አባ ራሳቸውም እንደዚህ የምናነሳቸው ሰዎች ግለሰቦች ሲናገሩ ይሄን ማዕረግ የሰጠኝ ወይም ይሄን ክህነትም የሰጠኝ ሊቀ ጳጳስ አባ እንትና ናቸው እያሉ ሁሉ ራሳቸውም ይጠቅሳሉ። እንግዲህ አባቶቻችን ቤተክርስቲያን ከምትዘጋ በተለይ ከዚህ አንድ የገጠመን ችግር አለ። በእውነት እግዚአብሔር ባወቀ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካህናትንና ዲያቆናትን በማቃለል አይደለም፣ በእውነቱ ማለት ነው። እኔም የነሱ ልጅ ነኝ። ግን አንድ ሀሳብ የምናገረው ቤተክርስቲያናችን ከግራኝ መሐመድ ወዲህ አንድ ፈተና ገጥሞናል። በግራኝ መሐመድ ዘመን ብዙ ካህናትና ዲያቆናት ስለታረዱ ቤተክርስቲያን ከምትዘጋ እየተባለ ጥቂት የተማሩትን ሁሉ ቅስና መስጠት ነበረ፣ እዶ እንዲያጥን እንዲቀድስ። አሁን አባቶቻችን የእነዚያ ሰዎች የተንኮላቸው ተሳታፊዎች አይደሉም። ቤተክርስቲያን እንዲያጥኑ እንዲህ እንዲሉ ብለው ነው መጀመሪያ የሚሰጧቸው። ኋላ ግን አባቶቻችን አውቀው ነው የሚያደርጉት። አንዳንዶቹ አውቀው፣ አንዳንዶቹ ደግሞ አናውቅም። በእውነት አባቶች የሚያደርጉት ለምን እንደሚያደርጉት አናውቅም። እና አሁን ቅድም እንዳልኩ ለዚህ መፍትሄው ፈትኖ መስጠት፣ አውቆ መስጠት፣
አስተምሮ መስጠት ቅስናውንም ዲቁናውንም ይገባል። አሁን ላነሳሽው ሐሳብ እንደገና ደግሞ ምን መደረግ አለበት? ከተሰጡ በኋላ ደግሞ ለስተታቸው እውቅና ለመስጠት ሚስቶቻቸውን አስቀምጠው ባይታዊ የሚባሉ ሰዎች አሉ። ባይታዊ የሚባሉ የሚያሳልሙ የሚያጠምቁ 3 ቀስጡኝ እኔ ጋኔኑን አስፈትልኬ ነው የምሰደው የሚሉ አረ ዛሬማ ከቤታቸው ታቦት የገባላቸውም አሉ። ቤታቸው ውስጥ ታቦት ያስገቡም ደግሞ አሉ። በጣም ነው የሚያስደንቀው። እነዚህ ሳኦሎች ናቸው። ሳሙኤል ቀረ ብሎ የሌለውን ክህነት መስዋዕት አቀረበ። ቤተ ክህነቱ በመዘግየቱ ያገቡት ሰዎች ሁሉ ባይታዊ ይልናሉ ማለት እኮ ነው። ቤታቸውን ማጥመቂያ ያደረጉት። ከዚህ ግቢ ውስጥ ውሃ የተረጨ ሰው የ40 ቀን ሕፃን ይሆናል፣ ንስሐ ማለት ይሄ ነው እያሉ የጅምላ ንስሐ መጡ። ሰው እንዳይናዘዝ ማለት ሰው እንዳይናዘዝ ጭራሽ በዚህ ሲደንቀር ቤታቸውን አስባርከው ዘንድሮ ደግሞ ታቦት አስገቡልን ቤታቸው። ይሄ ነው እንግዲህ ማለት ነው። ሳኦል ማለት ይሄ ነው። ታውኔ ሳልመጣ አታቅርብ ቢሉት ያሳልባሉ፣ ይባርካሉ። እሺ አባዬ ክህነት አለዎት? የለኝም። ዲያቆን ነዎት? አይደለሁም። ቄስ ነዎት? አይደለሁም። መንኩሰዋል? አይደለሁም። በገዳም ነው የሚኖሩ? አይደለሁም። የት ነው ያሉ? አዲስ አበባ። ለምንድን ነው የሚያጠምቁ? እግዚአብሔር መርጦ ሆነ ብዬ ነው መምህር። ሲጀምር ያጋንንት ስም እግዚአብሔር እኮ የሚያስፈልገንን እውቀት ሁሉ ሰጥቶናል፣ ለጋስ ነው። የማያስፈልገንን ደግሞ ትቶታል። ለምሳሌ በዚህ ጠፈር ላይ በጣም ብዙ ከዋክብት አሉ። የእነዚያን ሁሉ ስም እንድናውቅና ልባችን እንዲፈርጥ አልፈልግም። ለድነት የሚሆንን ሰጥቶናል እግዚአብሔር። ያጋንንትን ስም ለምሳሌ አንድ ሐሳብ ላንሳ። ክርስቶስ እንጀራ በርክቶ ያበላቸው ስንት ናቸው? 5000 ናቸው። የ5000 ስም ዝርዝር መጽሐፍ ቅዱስ አልጻፈም። አያስፈልገንም። ብዛታቸው ነው የሚያስፈልገው። ክርስቶስ እንዴት 5 እንጀራ ለዚህ ሁሉ እንዲበቃ አረገ ብለን ያን የሚያስፈልገን እንጂ የሁሉ ስም ዝርዝር አያስፈልገንም። እንዲሁ በልተው በክርስቶስ በረከት የተጎበኙ ሰዎች እንኳን ስም ዝርዝር ሳይጻፍ ያጋንንትን ስም ዝርዝር መጥራት ከየት አለ? ሐዋርያዊ ነውን? አይደለም። ሃይማኖት አባዊ ነው እንጂ አይደለም። የነቢያት መንገድ ነው? አይደለም። የቅዱሳን መንገድ አይደለም። እና ያጋንንትን ስም ዝርዝርም ያለበት የመጽሐፍ ቅዱስ ክፍልም የለም፣ ገርልም የለም። ያ ሁሉ ማለት ነው አንዱን ምናምን ይሉታል። በእውነት ማለት ስም እያወጡ ይሄ የእንትኑ ነው እንትና ነው ያለበት ብለው ሁሉ ይናገራል። የለም። በብሔር ሁሉ የሚከፋፈሉ አጋንንቶች አጋጥሞኛል ቪዲዮ ሳይ ለዚህ ፕሮግራም ብዬ። ይሄ እዚህ አካባቢ የሚገኝ አጋንንት ነው። በጣም የሚያስደንቀው ዘይሬሰዮም ለመላእክቲሁ መንፈሰ፣ መላእክቱን መንፈስ የሚያደርግ ነው የሚለው። ማለት መንፈስ ማለት አይንን ጭፍን አድርገው እስኪገልጡ ድረስ አጋንንት መላእክት ማለት መጀመሪያ ቅዱሳን መላእክት፣ እሱም መልአክ ነው፣ ርኩስ መልአክ ከጽርሐ አርያም ተነስተው በርባሮስ ደርሰው መልሰው ጽርሐ አርያም መድረስ የሚችሉበት ፍጥነት አላቸው። ፍጥነት ስላላቸው የትም ቦታ የሚኖር ጋኔን የለም። ማለት እዚህ አካባቢ የሚኖር እዚህ አካባቢ የጋኔን ሀገር የለም። እዚህ አካባቢ የሚኖር እዚህ አካባቢ ያስመልካል። ዋናው የሚመለከው ዲያብሎስ ነው። ሰራዊቱ በጣም ብዙ። እንግዲህ እንደተመለከታችሁት ነው። አንድም አባት ያጋንንትን ስም ጠቅሶ ራሱ የጻፈ እንደሌለ ሰፊ ነገሮችን አግኝታቸዋል። ባህታውያንን እያሉ እንግዲህ ሚስት ይዘው ልጆች ኖሯቸው የሚያሳልሙ ሁሉ እንዳሉ ከነዚህ ሐሰተኛ አጥማቂዎች ሁሉ ልንከለከል እንደሚገባና ትክክለኛ ያልሆነ እኛ ሰዎችን ተከታይ እንደሆንን ቤተክርስቲያን ግን እንዲህ አይነት ስርዓት እንደሌላት ሊቃውንቱ በስፋት በደንብ አስተምረውናል። በየጊዜው እኒህ አይነት ትምህርቶች ይሰጣሉ። ነገሮችን ሁሉ መመርመር እንዳለብንም በተለያየ ጊዜ እንሰማለን። ሌላው እስቲ ዛሬ ልናነሳ የፈለግነውን አባት ተብዬ ምንድን ነው የሚቀርብባቸው ክስ የሚለውን እንመልከት። እዚህ ሰውዬ ጋር ሄጄ እድናለሁ እፈወሳለሁ ብላችሁ የምታስቡ ከሆነ ፍጹም ተሳስታችኋል። ነፍሳችሁን ለዲያብሎስ እንደገበራችሁት እወቁት። ክህነት የለውም፣ ከየት እንደተሾመም አይታወቅም። ይሄ ከመርካቶ ተገዝቶ የተለበሰ ልብስና ቆብ ነው አድርጎ በአገልጋይ ስም በአጥማቂ ስም ምዕመናን እየተጫወቱበት የሚገኘው። ከደብረ ሲና ጀምሮ እስከ ዱከም ድረስ የማያውቀው ሰው የለም። ስለዚህ ሰው የማይናገር ሰው የለም። ግልጽ መናፍቅ ነው እያሉ እየተናገሩ ነው የሚገኙት። ደብረ ሲናም
ቸርች እንዳለው እንደዚሁም ደግሞ ልጆቹም ወደ ምንፍቅና መንገድ የመራቸው ይሄ አባታቸው እንደሆነ ልጁ የገዛ ልጁ ሳይቀር ተናግሯል። ስለዚህ ለምንድነው ዝም ብላችሁ እየተረዳችሁ የምትሄዱት? መንፈስን ሁሉ ለምንድነው የማትመረምሩት? እዚች ቤተክርስቲያንስ እንዴት ተመርጦ እዚህ ቦታ ላይ ሰርጎ ሊገባ ቻለ? የዚህ ሰው ማንነት ምንነት አሁንም ወደፊትም እንጠይቃለን። እናንተም ግር ብላችሁ አትሂዱ። በገዛ እጃችሁ ነፍሳችሁን አትጡ። ምንድነው እየተካሄደ ያለው ነገር ብላችሁ ጠይቁ። በእውኑ የጥምቀት ስርዓት ውስጥ ሕገ ቤተክርስቲያን የተከተለ ነው ወይ? ዝም ብላችሁ ተነርታችሁ አትሂዱ። ገና እንጠይቃለን፣ የሚመልስልንም አካል እስከሚመልስልን ድረስ። ይህ ሰውዬ የሚለውን ስሙትና እዛ ላይ ሀሳብ እንሰጣለን። እስቲ ቪዲዮን እዩት። ትንሽ ህይወት ያለሽ ድረስ ለማገልገል ነው፣ ለሌላ ለምንም አይደለም። በቃ እኔ ብተው ደስ ይለኛል። በጣም ደስታውን አልችልም። እርፍ ብዬ እውላለሁ። ለምኖርበት እኔ አላጣሁም። እድሜ ለክብር አረጋውያን። ይሄ ቪዲዮ ለሁሉም እንዲደርስ ኮፒ ሊንክ፣ ሪፖስት፣ ሼር ማድረጉ እንዳረሱ። እንግዲህ እኚህ ሰውዬ እኚህ እያልኩ ወይም ደግሞ አንቱታ እየሰጠው ማውራው እድሜያቸው አንጻር እንጂ ክህነት ኖሯቸው አይደለም። እኚህ ሰው እንግዲህ ሁላችሁም ታውቋቸዋላችሁ። ከሰሞኑ አንዳንድ ሰዎች እሳቸው ያሉበትን ቦታ ለማወቅ እየተጋጋጡ ይገኛሉ። ይሄ ሰው ምንድነው? አጥማቂ ነኝ ነው የሚለው። ስሙን ራሱ ሲጠራ እንዲህ ብሎ ነው። ስሙት። አባ ባህታዊ ተክለ ማርያም ጸጋዬ መንግስቱ እባላለሁ። እንደሰማችሁ ስሙ ላይ ራሱ ባህታዊ የሚል ጨምሮበታል። ባህታዊ ራሱ ማዕረግ ነው የሚለውን እንቶ ይሄ ሰው እንግዲህ ከሰሞኑ ላይ በጣም ፈዋሽ ነኝ ብሎ እየተናገረ ይገኛልና በዚህ ቪዲዮ ላይ ሁለት ሀሳቦችን ለማንሳት መጥቻለሁ። አንደኛው ይሄ ሰውዬ ስለ ማዕረጉ ሲነሳ እንዲህ አለ። ለአባታችን ይህን ሁሉ ነግሬያቸው አባታችን ተቀብለው ቁምስና ሰጡኝ። ይኸው በዛ ሁሉ ያናጠቃሉ ቁምስና ሰጥተውኛል። ይኸው እንደሰማችሁት ማዕረጌ ቁምስና ተሰጥቶኛል፣ አባ ገል የሚባሉ ቁምስና ሰጥተውኛል አለ። ቁምስና ማለት ደግሞ ምን ማለት ነው ብለን ቤተክርስቲያንን እንጠይቃለን። ቤተክርስቲያን ደግሞ መልሷ ምንድነው? ቁምስና ማለት ከቄስ በላይ ከኤጲስቆጶስ በታች የሆነ በድንግልና ውስጥ ያለ ክህነት ያለው ሰው ነው ቆሞስ የሚሆነው ወይም ደግሞ ቁምስና የሚሰጠው። ይሄ ሰውዬ ድንግል ነው ወይ ብለን እስቲ ራሱን እንጠይቀው። መልሱ ምንድነው? ስሙት። 8 ልጆች ናቸው ያሉኝ፣ 4 ወንድ 4 ሴት አለ። እንግዲህ አንዳንዶቹ ኦርቶዶክስ ናቸው፣ ሌሎቹ ደግሞ እንግዲህ እኔ ብዙ ጊዜ መቼም በእርግጥ ያልሆኑትንም ኦርቶዶክስ እንዲሆኑ የመከርኋቸውም አሉ። እኔ ያው ዝም ብዬ በረሃውን ስለሆነ ተለያይተናል። እንደሰማችሁት ይህ ሰውዬ ባለትዳር የሆነ 8 ነው 6 ልጆችን የወለደ ልጆቹ ራሱ ፕሮቴስታንትና ታድሶ የሆኑበት ልጆቹን ዞር ብሎ ያላየ ሰው ነው። ይህ ሰው አግብቶ ወልዶ እየኖረ ነገር ግን ቁምስና ተሰጥቶኛል ወይም ደግሞ ቆሞስ ነኝ አለ። ስለዚህ አያችሁ ይህ ሰውዬ ውሸታም ነው ማለት ነው። እኔ አይደለም ያልኩት፣ ራሱ ነው። አጭበርባሪ ሌባ የሆነ ሰው ነው። ምክንያቱም ሰው የሌለውን ማድረግ አለኝ ብሎ ሲነሳ ሌብነት፣ ቅጥፈት፣ ውሸት ነው። ስለዚህ ይህ ሰውዬ እየዋሸ ነው። የገዛ ልጆቹን እንኳን ወደ ሃይማኖት ማምጣት ያልቻለ የገዛ ልጆቹ ፕሮቴስታንትና ታድሶ ሆኖበት ነገር ግን ሌሎችን ሰዎች ለማዳን መጣው ይለናል። ይህ ሰውዬ ሲጀመር ባህታዊም አይደለም። ሲጀመር ይህ ሰው ራሱ ከነበርኩበት ቦታ የወጣበት ምክንያት አለ። እዛ የነበሩት አባቶች አንተ አሁን እንግዲህ የመፈወስ ደረጃ ላይ ደርሳልና ወጣ አገልግል ብለውኝ እንጂ የመውጣት ፍላጎት የለኝም ማለት እዚህ አቡነ ተክለ ሃይማኖት የመነኑበት የመጀመሪያ የመነኑበት ላይ አባ ተክለ ሃይማኖት እዛ ነው ብዙ ጊዜ ሱባኤ የማሳልፈው። ዋሻ ተራራ ስር ነው እዛ እና አባቶች በቃ ወጥተህ ብታገለግል ጥሩ ነው፣ አንተ እግዚአብሔር ጸጋ ሰጥቷል ብሎ በአባቶች ጸሎት ነው። የትኛው የቤተክርስቲያን አባት ነው እንዲያው የበቁ አባቶችን ወጣችሁ በግድ ፈውሱ ብለው የሚልኩት? የለም። አቡነ ተክለ ሃይማኖት እና አቡዬ ይህን ነገር ሲያደርጉ አይተናል ወይ? አይተናናቅም። የእነዚህ አጭበርባሪ ሰዎች ምልክታቸው ይሄ ነው። የበቁ አባቶች እንዲያሉን፣ የበቁ አባቶች እንዲያሉን፣ የበቁ እናቶች እንዲያሉን ይላሉ፣ ማንም ያላላቸው። ስለዚህ ይሄ ሰውዬ ሲጀመር ኦርቶዶክስም አይደለም። አሁን ላይ እየሰማሁት እንዳለው መረጃ በደንብ መረጃውን ሳጠናክር መጥቼ ቪዲዮ ምሰራላችሁ ይሆናል። ነገር ግን ይሄ ሰውዬ ቤተክርስቲያንን ለማጥፋት ኪሱን እንደሌሎቹ አጥማቂዎችና እንደሌሎቹ የሐሰት ባህታውያን እንደሚሉ ሰዎች ኪሱን ለማደለብ የመጣ ሰው ነው። የእሱ ሳያንስ ደግሞ አንዳንድ ኦርቶዶክሲያን ቤተክርስቲያን ፈውሳ ማታቂ ይመስል ጸበል ፈውሶ ማያቅ ይመስል እግዚአብሔር እንደው እስከዛሬ አልሰራ በሚመስል ሁኔታ እንደነዚህ አይነት የሐሰት አጥማቂና ባህታውያን ሲመጡ አድራሻቸውን ካልሰጣችሁን እያላችሁ በየኮመንቱ ታብዳላችሁ። ይሄ እኮ የሚያሳፍር ነገር ነው። ይሄ ሰውዬ ሳይመጣ እግዚአብሔርም ጸበሉን ቤተክርስቲያንም ይፈውሳል። ይሄ ሰውዬም አልፎ ሞቶ በስብሶ እግዚአብሔር መፈወሱን ይቀጥላል። ነገር ግን የምትተማመኑበት በሰው ነው እናንተ በቤተክርስቲያን አይደለም። ስለዚህ አሁንም ቢሆን ቆም ብላችሁ ራሳችሁን አስቡ። ይሄ ሰውም ሆነ በአጥማቂነት ስም የመጡ በአጥማቂነትና በባህታዊነት ስም የመጡ ሁሉ አጭበርባሪ ናቸው እንጂ ትክክለኛ እግዚአብሔር ሰዎች አይደሉም።
አሁንም ቢሆን ነገም ቢሆን ተአምርና እንዲሁ ፈውስን የምትፈልጉ ሰዎች አትሁኑ። ከክርስቶስ በላይ ከጌታ በላይ ለኛ ተአምር የለን። ስለዚህ እሱ ሊፈውሰን እንዲሁም ደግሞ ሊምረን የተዘጋጀ ነው። በሰዎች ላይ እባካችሁ ጥገኛ አትሁኑ። እኚህን አባት ደግሞ አሳይቻችሁ ነበር አለ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተመልከቷቸው። የምትሰድቡኝም የምትጠሉኝም በሙሉ እግዚአብሔር ይባርካችሁ፣ ልጆቻችሁን ጤናችሁን ይስጣችሁ፣ መንግስተ ሰማያት ያወርሳችሁ። የምትጠሉኝ ሁሉ እጅግ አብስ አባቴ ማንም ሰው አይጠላዎትም፣ አባት አይደሉም፣ ክህነት የሉትም ተባሉ እንጂ በሰውነቱ የጠላዎት የለም። ክህነት የሉትም ከተባሉ ሐሰት ነው ብለው ነበር አይደል ያመጡት። ጎረቤቱን ይዤልቱ መጥቻለሁ ዛሬ የራስዎትን ጎረቤት ዱከም አብረው ሲኖሩ የነበሩ ጎረቤቶትን ይኸው ስሟቸው። የፈውስ አገልግሎት እየሰጡ ነው ተብሎ በተለያዩ ዩቲዩበሮችና ቲክቶከሮች ገጽ ላይ ተለጥፈው ሰዎች ወደዛ እንዲሄዱ እየተደረገ ያለ አንድ ቪዲዮ አይቼ ነው። እኚህ ግለሰብ ትክክለኛ ስማቸው ተክሌ አስፋው ይባላሉ። በዱከም ከተማ በልብስ ስፌት ሲተዳደሩ የነበሩ ናቸው። ልብስ ስፌት እየሰሩ በስውር ደግሞ የተሐድሶ ሃይማኖትን በስውር በገዳማትና በካህናት መካከል እንዲስፋፋ ስልጠና እየተሰጣቸው በየጊዜው የምንኩስናና የክህነት ልብሶችን በመልበስ ሲንቀሳቀሱ እኚህ ሰው ያቆታል። ደብረ ሲና እንደተወለዱ ልብስ ሰፊ እንደሆኑ አብርሃም የሚባል ልጅ እንዳለው ዱከም ላይ የተሐድሶ እንቅስቃሴ ውስጥ አብረው እንደሚሳተፉ የካህናት ልብስ እንደሚለብሱ ታዲያ የተምረው ነው የኤንጂኦ ድርጅት አመራር ነበሩ። ራስዎ ተናግረውታል። የተምረው ነው ቅስናውን ተመረኩ ሰርተፊኬት አሉኝ ያሉት አንድ አባት ሰጥተውኛል ብለው ተናግረዋል አይደለም። አንድ ብፁዕ ሊቃነ ጳጳስን ጠርተው አለ ብለውኛል። የተምረው ነው ይሄን የተናገሩት። እያንዳንዱ ሰው ካህንን ከቤተ መቅደስ ሊያስወጣ ከሆነ ፍርዱ በራሱ ነው የሚሆነው። ካልሆነ ግን እንዲህ አይነት መረጃዎች በተደጋጋሚ እየወጡ እኔ አይደለሁም ብለው የሚከራከሩበት ማስረጃዎትን በምንድን ነው የሚገልጹልን? ልጆቼ ግማሾቹ ኦርቶዶክስ ናቸው አሉ። አይደሉም ነው እያሉ ያሉት። ይሄው አብርሃምም ከዱከም ወጥቶ አዲስ አበባ ገብቷል። የገዛ ልጆት ማለት ደብረ ብርሃንም ሄደው ፕሮቴስታንት እንደሆኑ ተናግረዋል። እዛም ላይ ተሐድሶ እንደሚንቀሳቀሱ ሰምተዋል። ያቋቸዋል። እርሳቸው በአካልም ጠርተናቸዋል። ይመጣሉ። እዚሁ ኢንተርቪው እናደርጋቸዋለን። ለምንድነው ተሐድሶአውያንና ፕሮቴስታንታውያን ቤተ መቅደስ ውስጥ ገብተው ቤተ ክርስቲያን ገብተው ተክልዬን እየጠሩ ጠማቂና ምናምን መሆን የፈለጉት? ገንዘብ ስለሚገኝ ቤተ ክርስቲያን መበዝበዣ ስለሆነች የኛው ካህናቶች ስለሚበዘብዙና ስለሚፈልጉ ከነሱ ጋር ተከተለው ስለሚበዘብዙ እኛ ይሁዳዎችን እንቃወማለን። ገንዘብ አሳዳጆቹን የምንናገረው ስለ ቤተ ክርስቲያናችን እንጂ ቤተ ክርስቲያን ውስጥ ስለገቡት ዱርዬዎችን ብቻ አይደለም። እናንተንም እንድትምራችሁ እንፈልጋለን። ቤተ ክርስቲያን ይቅርት ብላችሁ እንድትመጡ እንጂ ማታለሎትን ህጋዊ ያርጉልኝ ሚዲያዎች ጭምር እያሉ በሚዲያ እየመጡ ነው። አባቴ የተማሩበትን ቦታ እነማ ጋር አብረው እንደተማሩ ያውጡልን። አሁን ከዚህ በኋላ ማታለል አይኖርም። ቤተ ክርስቲያናችን እኛ የምናጸዳው ቤት ውስጥ ውጭ ካለው ዱርዬ በላይ ውስጥ ያለው ዱርዬ ስለበዛብን ውስጥ ያለው ለዛ ነው የምንፈራውት የምንነግሮት። እንደተመለከታችሁት ነው። ብዙ ሰዎች ተናግረዋል። ክህነትም እንደሌላቸው ረጅም ዓመት በተለያየ ነገርና መቼ እንደመነኮሱ መቼ ለዚህ ማዕረግ ራሱ እንደበቁ ልጆች እንዳሏቸውና የውሸት እያጭበረበሩ እንደሆነ ነው በስፋት በጭብጡ የምናየው። እንደዚህ እያደረጉ ቤተክርስቲያን ላይ የሚቀልዱ በርካታ ሰዎች አሉ። ባይዘዌ ለዕለቱ ሊመስለን ይችላል። እሳቸውስ ምን እንዲህ አይነት እስቲ የትኛው አባት ነው ህዝቡን እያሰለፈ ገና እየነካው ገና ምን እያለ? ቅዱሳኖች እንኳን እኮ ይሄን ለማድረግ ይደበቃሉ። በግድ ነው ኑ እኔ ፈውሳችኋለሁ ብሎ የሚጠራ ሰው እኮ ክርስቶስ እኮ ነው ፈዋሽ አይደል? ራሳቸውን ለማጎልበጥ ራሳቸውን ከንቱ ውዳሴ የሚፈልጉ አካላቶች እነው እንዲህ አይነት እኔ ፈውሳለሁ ነው ፈዋሽ ነኝ የገሌ አባት እዚህ አሉ። ባይዘው ጸበል እኛ ሰዎች በቃ ሰው የሮጠበት መሮጥ ሰው ያለበት እንላለን እንጂ ሁሉም ጸበል አዳኝ ነው። ዋናው እምነታችን ነው። 10 ሊትር ስለጠጣ 20 ሊትር ስለጠጣ ከዚህ እዛ ስለተጓዝክ አይደለም የምንሄድባቸው። አዎ የቦታውን ቃል ኪዳን የቦታውን በረከት ገዳማትን መጎብኘት መሳለም ተገቢ ነው። የቦታው በረከት ይገኛል። በረከት የለውም አይደለም። ግን ሰዎች ተከታይ ሆነናል። እንደው እግዚአብሔርስ እንዲህ አይነት ነገር ቅዱሳን የትኛው ቅዱሳን ነው እንደዚህ አይነት ሲያደርጉ አሰልፈው ከጧት እስከ ማታ ድረስ
ገና ሲነኳቸው ምናምን ገና እሳቸውን ሲያጋንንቱ የሚጮህ እንዲህ አይነት አጭበርባሪዎች ናቸው ቤተክርስቲያኒቷን እያበላሿት እያወኳት ያለው ማለት ነው። በዛ ላይ ደግሞ እሳቸው የሚሰድቡኝን የሚረግሙኝን እግዚአብሔር ይባርካቸው ይላሉ። የምትሰድቡኝም የምትጠሉኝም በሙሉ እግዚአብሔር ይባርካችሁ፣ ልጆቻችሁን ጤናችሁን ይስጣችሁ፣ መንግስተ ሰማያት ያወርሳችሁ። የምትጠሉኝ ሁሉ እጅግ አብዝቶ እግዚአብሔር ይባርክልኝ። እንዲያውም ከምትወዱኝ ክብር ከሚሰጡኝ በላይ ለምትጠሉኝ ተባረኩ። ምክንያቱም እኔ ከንቱ ውዳሴ አልፈልግም ወገኖቼ። የቆመ አፈር ከንቱ ውዳሴ ይፈልጋል። የቆመ አፈር የሞተ ውሻ አታውቁም? ያ የሞተ ውሻ በቃ እሱ ማለት ነኝ። ተውይ በቃ የሞተ ውሻ ነኝ። ምን አሟገታችሁ? ትንሽ ህይወት ያለች ድረስ ለማገልገል ነው፣ ለሌላ ለምንም አይደለም። በቃ እኔ ብትወው ደስ ይለኛል በጣም ደስታውንም አልችልም። እርፍ ብዬ እውላለሁ። አዎ ለምኖርበት እኔ አላጣሁም። እድሜ ለክብር አረጋውያን ይረዳኛል። እናንተ እግዚአብሔር ሳይሆን እናንተን ፈርድበታለን ለምትሉ መረጃችሁን ይዛችሁኑና እንግዲህ በመረጃችሁ መሰረት ሞግቱኝ። እኔ ወንድሜ ብትገዱኝም ፈቃደኛ ነኝ። ከእንግዲህ ወዲያ ስንት ሲቀረኝ ሰሌኔ እኮ ተዘርግቷል። ባለችኝ እድሜ ሳይደክመኝ ጨረሻ ሳልወርቅ ላገልግል ብዬ ነው እንጂ እኔ እኮ አሁን ብትወው እርፍ እላለሁ እኮ ተድካሚ። የሰው ስለሚያሳዝነኝ ነው፣ ለቅሷቸው ስለሚያሳዝነኝ ጥቅም ፈልጌም አይደል ወገኖቼ። እኔ ትንሽ ጥሬ ይበቃኛል፣ ምንም ችግር የለብኝም። አሁን ተዚህ ወጥቼ ራሱ ሁለት የተጎረስኩ ወዲያ በቃ ውሃ ብቻ ነው የምጠጣው ወገኖቼ። ለጥቅምም አይደል ለሆዴም አይደል። አንድ ነገር ግን እደሰታለሁ፣ ለምእመናኑ ቤተክርስቲያን እንዲሰራ፣ ለምእመናኑ ማምለኪያ፣ ለእንግዶች ለሚመጡት ለጠበል እንግዳ ማረፊያ እንዲሰራ፣ ምእመናን እንዲጠቀሙት፣ ቤተክርስቲያን እንድታድግ፣ ህዝቡ እንዲፈወስ ስለምፈልግ ብቻ ነው እንጂ ደክሞኛልን የማረፍ። እኔ አሁን ራሱ ብሞትም ደስ ይለኛል፣ እፈልገዋለሁ። እንዲያው ብሄድ እንዲያው አምላኬ ቢወስደኝ ደስ ይለኛል። አሁን ምን አደርጋለሁ? ለህዝቡ ለማገልገል ከሆነ እኔ አንድ ነገር ልንገራችሁ፣ እንዲያው መኖር የምፈልገው እንዳገለግል ብቻ ነው። ፈቃዱን እንዳገለግል ምናልባት ለሰው ጠቅም ይሆናል ብዬ ነው። እኔ የማረባ ውዳቂ የቆመ አፈር መጥቀም ተቻልኩ ይህ አፈር እስከሚፈርስ ድረስ አገልግል ብዬ ነው እንጂ እኔ ብሄድ አባቴ ቢጠቀለኝ አምላኬ ቢጠቀለኝ ደስ ይለኛል። ምን አደርጋለሁ? ለመብላት ነው ለመኖር ነው። ተንግዲህ ወደ እኔ አልፈልግም። ስለዚህ እንደው በከንቱ አትበሳጩ፣ በከንቱ አትናደዱ ወገኖቼ። እግዚአብሔር ባርካችሁ። ቅድም ተናግረውታል አንድ ወንድሜ ማለት ነው። እርሶን ማንም የሰደበ የለም፣ ውሸት ነው፣ የውሸት ክህነት ነው ያለሁት፣ ቤተክርስቲያን እንዲህ አይነት ስርዓት የላትም፣ ይህንን ነገር ያቁሙ ነው እየተባለ ያቁሙ። ምዕመናን እባካችሁ ወዳጆች አንታለል፣ እግዚአብሔርን እንደገፍ። እስቲ እግዚአብሔርን አምባ መጠጊያ እናድርግ። ሰዎች ላይ ስናድርግ ሰዎች ላይ አንዴ እንኳን ይሄ አይደለም እኮ በቤተ ክርስቲያን ይዩት። ለምሳሌ በአዲስ አበባ ዘንዶ 10 ባታ ለማርያም ትባላለች፣ ቃጥላ የሚባሉ በጣም በቃ የሌለ ህዝብ በስቶ ስርዓት እየጠፋ ገንዘብ ላይ ትኩረት ስናል ዛሬ ትላንትና ማታ 4 ሰዓት ለጧት ማታ 4 ሰዓት እና 3 ሰዓት ወረፋ ተይዞ ቀኑን ሙሉ ጥምቀት የነበረበት ቦታ ዛሬ 3 እና 4 ሰው አታገኙ። እግዚአብሔር እንዲህ አይነት ሆይታ የሚያስደስተው አምላክ አይደለም። እንደዚህ አይደለም። እግዚአብሔር በስርዓትና በህግ እንድንመራ ነው። እንዲህ አይነት ሰዎች ደግሞ እየመጡ እያታለሉ ነው። ከነዚህ አይነት አታላዮች ራሳችንን መጠበቅ አለብን። በቃ አታላዮች ናቸው፣ ኖ ልንላቸው ያስፈልጋል። እኛንን ዝም ብለን እየተከተልን ይሄ ከየትም እያመጡት በመተት የሆነ ነገር ያደርጋሉ፣ ማንም ያደርጋሉ፣ ያንን እንከተላለን። እግዚአብሔር የሚያስደስተው ይመስላችኋል? እንደው አጋንንትን ለማውጣት በአንድ ተሰልፎ እና እባካችሁ ልንጠነቀቅ፣ ልናስተውል፣ ነገሮችን ልንመረምር፣ ነገሮችን ልናይ፣ እኛ ከልባችን ወደ እግዚአብሔር ልንቀርብ፣ እግዚአብሔርን ራሳችን ልንጠይቀው ያስፈልጋል። የምናደርጋቸውን ነገሮች ብንለያቸው ብናስተውላቸው የተሻለ ነው ብዬ አስባለሁ። እንግዲህ ቤተክርስቲያን ለበየጊዜው ከውስጧ የሚወጡ ከውጭ የሚመጡ ብዙ ፈተናዎች ይበዙባታል። ይቺ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እውነተኛ ስለሆነች ነው ፈተና የሚበዛባት። እንግዲህ እግዚአብሔር አምላክ ሁሉን በሰላም እንዲፈታ የእሱ የአምላክ ቅዱስ ፈቃድ ይሁንልን። ለዛሬ ያስኩላችሁ ይህን ይመስላል። በሌሎች መረጃዎች እስክንገናኝ ቸርን ሰንብት።